ማለት ምስክሮችም አሉ የጠየቁኝም አሉ የኛው ጓደኞች ማለት ነው። ሚሚሾ መተት አስደረገሽብኛል እያለች ነው ስምሽን አጽጂ ብለዋሉኝ። ከዛ ኦኬ እሺ እንደዛ ካለች ችግር የለውም ቤተክርስቲያን ሄጄ አባቶችን አናግሬ እጠራታለሁ ብያልኩኝ። እንዳልኩትም ከአንድ ጓደኛዬ ጋር ሄጄ አባት አናግሬ ጠራዋትኝ። እዛ ቦታ ላይ እኔ ሳልሆን ጓደኞቼን ልኬ ነው ያስጠራዋት ማለት ነው። እዛ ቦታ ላይ አልተገኘችልኝም፣ አልመጣችልኝም። ያንን ምክንያቷን እፈልጋለሁ። ይህንን ምክንያቷን እፈልጋለሁ። ሁለተኛ ነገር ደግሞ አንቺ ነበርሽ ያሰራሽብኝ ብላ ስትል ነበረ። ቀጥላ ወደ ቤተሰቦቼ ወደ እናቴ ሄደች። ምንም በማያውቁበት እነሱ አክብረው የልጄ እንግዳ ናት ብለው ተንከባክበው ታክሲ ያልቀረ ከፍለው ከቤት ወደ ቤት መልሰዋት በክብር ነው የሸኟት። ሲቀጥል ደግሞ እሷ ቤቷን ልታስመርቅ ስትል ጠርታቸው ነበረ። ጠርታቸው ግን ቁጥር አልሰጣቻቸውም። እነሱ ግን ጓግተው እሷ ጋር እንሄዳለን ብለው ፈልገው እሷ እንኳን ልታናገራቸው ቀርቶ ቦታም አልሰጠቻቸውም ለቤተሰቦቼ ማለት ነው። ይሁንና እነሱ እየጠበቋት ስለነበረ አይንዬ ሚሚሾ እኮ አናናግርሻለን ቤቴ ትመጣላችሁ ትመርቁልኛላችሁ ብላ ቀረችብን፣ እስኪ አናግሪያት ሲሉኝ ኦኬ እሺ ብዬ ስደውል ስልክ የሚባል አታነሳልኝ። የዛኔ ደግሞ ማለት ነው በዛ ወቅት ለቤት ምርቃት ብላ በሬ ልታርድ ብር ላኩልኝ ብር አበድሩኝ ብላ የእህቷም ልጅ እኔም አለው ሌሎችም አሉ ብር አበድረናት ማለት ነው። ያንን ብር ልኬ እነሱ ጋር ኔትወርክ እንትን ስለሚል እዛ ቤተሰቦቼ ጋር ልኬ እንዲልኩላት ብዬ ነገርኳቸው። በዛ ወቅት እኔ ባበደርኳት በላኩት ብር እንኳን ስትሰድባቸው ስታንቋሽሻቸው ነበር ቤተሰቦቼን ማለት ነው። ይሄንንም እንድትመልስልኝ እፈልጋለሁ። ምክንያቱም በሁለተኛ ደረጃ ደግሞ ያጎቴ ልጅ እና እህቴን እሷ ናት ያመጣችልኝ። እሷ አመጣችልኝ። የሆነ ሰዓት ላይ ያው ማንኛውም ሰው እንደሚቸግረው ሰው ተቸግራ እቁብ ሰብስበን እቁቡን አበድሪኝ ብላት ያጎቴ ልጅ አበደረቻት። ያንን ብር ደግሞ ማለት ነው በሰዓቱ በወቅቱ አልመለሰችላትም እሷ ማለት ነው። ስላልመለሰችላት ያጎቴ ልጅ ምን ስትል ነበረ? ከጓደኛዋ ጋር ተባብራ ብሬን በላች ብላ ሰፈር ላይ ኢትዮጵያ ላይ ማለት ነው በሷ ምክንያቱም ጓደኛዬ ናት እኔን አምና ነው ለሷ ያበደረቻት። 6 ወር 7 ወር የሚሆን ምናምን ቆይቷል ብሩ ከመለሰች ራሱ ማለት ነው። በሷ ምክንያት ሌባ ተብዬ ቤተሰቦቼ ተንቋሸው ብዙ ነገር ደርሶባቸው እስከ መጣላት እስከ መኳረፍ ድረስ ደርሰው በሽምግልና ታርቀው ነው ተስማምተው መኖር የጀመሩት። መተት ላይ ደግሞ ለምትለው ነገር ማለት ነው ደሊል አለኝ ብላለች። ያንን ደሊል ደግሞ ለአንቺ እንድትልክልሽ እፈልጋለሁ። ደሊሉን ማለት ነው ትላክልሽ። ደሊል ምንድን ነው ማሪ? ደሊል እንትን ማለት ነው። ደሊል ማለት ምን ማለት መሰለሽ? ያኔ ማስረጃ ማለት ነው። አዎ እኔ አውቃለሁ ደሊል ማስረጃ እንደሆነ በአረበኛ፣ ግን እዚህ ጋር ያለ 3000 ህዝብ ደሊል ምን እንደሆነ ላያውቅ ይችላል። ለዛ ነው እሺ፣ ከቻልን አማርኛ ብቻ እንድንጠቀም ነው። እሺ ያልባኝ እናቴ። ኦኬ ማስረጃ አለኝ ብላለች። ትላክልሽ ላንቺ። ሲቀጥል ደግሞ የራቁት ፎቶ ለምትለው ነገር
እኔ ማውቀው ታሪክ የለኝም። ልጅቷ ትጠራና ትጠየቅ፣ ትመስክር። እንድትገባም እንድታወራም እፈልጋለሁ። በእሷም በኩል ያሉት በእኔም በኩል ገብተው እንዲያወሩ እንዲናገሩ ስለኔና ስለሷ እንዲመሰክሩ ፈልጋለሁ። በመጀመሪያ ደረጃ ማለት ነው። ከዛ ሲቀጥል ደግሞ ባለፈው አንድ ጓደኛችን ገብታ ትብለጽ የምትባል መስክራ ነበረ። ያው የኔም ጓደኛ ናት የሷም ጓደኛ ናት ብላ ማለት ነው። የሁለታችንም ጓደኛ ናት፣ ግን የበለጠ የኔ ጓደኛ ናት። ግን ከሞላ ጎደል ያለችው የተሳሳተ ነገር ነው። ሚሚሾ ሲጀመር ከትብለጽ ጋር ስምምነትም የላትም። የነጠላ ክርስቲያኖች እያለች ስትሰድባቸው የከረመች ሴት ናት፣ ልጆቹን ማለት ነው። አሁን ላይ መታ ለሷ ልትመሰክር አትችልም። ጠላት ከመሰከረልሽማ እንደውም እውነት ነው ወዳጅ እንደውም ላንቺ አግዞ ነው ይባላል። እሷ ማይስማሙ ከሆነ ጓደኝነቷ ትብለጽ ሞር ላንቺ ሆኖ ግን የመሰከረችው እኮ ለሷ ነው አይደል? መመስከር ይኸውልሽ፣ የመመስከር ያለባት እውነቱን ነው እንጂ ውሸቱን አይደለም ነው እያልኩሽ ያለሁት። ጠላት እንዴት ነው የሚመሰክረው? ጠላትሽ እኮ የማይወደዱ ከሆነ ትክክለኛ ነገር አላወራችም እዛ ጋር። ይኸውልሽ አሁን ለምሳሌ እስር ቤት ልጆች እንትን ብለው ለአንቺ ወዳጅ ይኸውልሽ፣ ያንቺ ወዳጅ ዋን ሰከንድ አይና ለምዬ ያንቺ ወዳጅ ሊመሰክር የሚችለው ላንቺ ነው። ትብለጽ ያንቺ ወዳጅ ሆና ከሚሚ ጋር ግን የነጠላ ክርስቲያኖች እያለች ስትሰዳደብ የኖረች ናት። አይዋደዱም ካልሽ ማትወዳት ልጅ ገብታ ለእምነቴ ለሃይማኖቴ ብዬ መሰክራለሁ ብላ ስለሚሚ እውነታውን መናገሯ ያንቺ ወዳጅ ሆና ለሚሚ መመስከሯ እኮ እንደውም ወዳጅነቷ ላንቺ ነው። የእሷ ወዳጅ ብትሆን አቢባዬ የመሰከረችው ትክክለኛ ነገር አይደለም እያልኩሽ ነው። ገባሽ? ያወራችው የተናገረችው ትክክለኛ ነገር አይደለም ነው ያልኩሽ እንጂ ያኔ ስለመሰከረች ያኔ እውነት አላት ምናምን ማለት አይደለም። ግን ማለት ነው እሺ፣ አንዴ ትብለጽ ከመሰከረችው ውስጥ ምን ምን ውሸት እንደተናገረች ትብለጽ ልትነግሪኝ ትችያለሽ? አንደኛውን ውሸት ልንገርሽ አቢባዬ። እስር ቤት ሄዳ እሷ ነበር ስትጠይቅ የነበረው አለች። እሷ አልነበረችም በወቅቱ በሰዓቱ ልጆች ስለምታመጣ ሚሚሾ ደላላ ናት፣ ልጆች ላይ ነው የምትሰራው፣ ደላላ ናት። እና ያው ምን እንደምልሽ ታውቂያለሽ። ይቅርታ ትን ብሎኝ ነው። ችግር የለም ውሃ ጠጪ። እሺ እና ያው እኔ ምልሽ አይናለም ይቅርታና አይናለም ይቅርታና እዚህ ጋር ደላላ ናት ብሎ መናገሩ እኛ ለደላላ ያለንን ጥላቻ ታውቂያለሽ። ደላላ ስለሆነች ብቻ እንዲሁ እንድንፈርድባት እንድንጠላት ፈልገሽ ነው ደላላነቷን የምትነግሪ አይደለም። ትክክለኛውን ነገር ነው ያለው የነገርኩሽ። ስለሷ የሚያወሩም የሚናገሩም ሰዎች ይኖራሉ፣ ስለሷ በሷ ጉዳይ ማለት ነው። ለምን እንዳልኩሽ ታውቂያለሽ? ደላላ ናት ያልኩሽ እሷ አምጥታት አስጠፋቻት ያለቻት ልጅ እሷ ናት ያመጣቻት። በእነሱ ላይ አድማ አደረገችብኝ ብላ በቀደም ተናግራለች። ያንን ለመመለስ ያህል ነው ደላላ ናት ያልኩሽ። ሲቀጥል ደግሞ ማለት ነው እኔ የእሷን መጥፎ ነገር አሁንም ማውራት አልፈልግም ብዬሻለሁ። መናገር አልፈልግም። አብረን ስለበላን አብረን ስለጠጣን ማለት ነው። ሲቀጥል ደግሞ ማለት ነው ቤይሩት ላይ በየሲኒ ቤቱ በየሶሪያ ቤቱ የምትዞረው እሷ እንጂ እኔ አይደለሁም። አብሬያትም ሄጃለሁ። እኔ ብቻ ሳልሆን ትዕግስት የምትባል ጓደኛችን አለች። ሲኒ የሚታይበት ጥንቆላ ቤት ማለት ነው። በየቤቱ የምትሄደው እሷ ናት። ምስክርም አለ። ሲኒ ቤት ይባላል። የአረቦች ናቸው ሲኒ የሚያዩት። ሶሪያ ነው። አንዴ ልናገር በሱ ላይ ማለት ነው። ወርቄ ሲጠፋ አብረን የዞር ነው የምታወራው እኮ ኖት ያዢና ወረቀትና እስክሪብቶ ያዢና ሚሚ ወረቀትና እስክሪብቶ ያዢና ነጥብ ያዢና ተራ ሲረስ ትጠይቂያለሽ። በሰው ተራ ሚውት አብርቶ ማውራት አይቻልም። የቤቱ ህግ አይፈቅደውም። ሶሪ
ቴንክ ዩ። እና ሶሪያዎች እየተከፈላቸው ነው ሲኒ የሚያዩት? ሶሪያዎች ቤት ሄዳ እንትን የሆነ ምንድነው ቡና ምናምን ገዝታ የሆነ አስቤዛ ነገር አድርጋ ይዛ ሄዳ ቡና ጠጥታ ይሄ ነገር ይውልኝ ብላ ትላቸዋለች ለሰዎቹ ማለት ነው። እኔ ምነግርሽ ለምን እንደሆነ ታውቂያለሽ? አንድ ቀን በማላቅበት ጉዳይ ሄጄ ነበር ከሷ ጋር። ከዛ ያን ነገር ስታደርግ አየው። ከአንድ ጓደኛዬም ጋር ሄዳለች። የሄደችበትን ምክንያት ለምንድን ነው? ስልኳ ጠፍቶ ያንን ስልክ በፌስታልሽ ይዘሽው ሄደሻል ሁላ ብላ ደውላ ጠይቃኝ ነበረ። ግን በስንተኛው ቀን ያ ስልክ የሆነ ሶፋ ውስጥ ወድቆ ተገኘ። ለዚህ ምስክር ትግስት የምትባል ጓደኛችን ጠንቋይዋ ነግራት ነው። የሶሪያዋ ጠንቋይ በሲኒ አይታ ሶፋ ውስጥ እንደወደቀ ነግራት ነው እንደነገረቻት ያቺ ጓደኛዬ ነገረች። ኦኬ። ስለዚህ አሁን ጠንቋይ ሶፋ ውስጥ ነው ብላት ሳይሆን ቤት ውስጥ ነው፣ ዝም ብለሽ አታውሪ፣ አትናገሪ፣ ጓደኞችሽ ለአንቺ ጥሩ ናቸው ብላ ነገረቻት ነው ያለችኝ። ትግስት የምትባል ጓደኛችን ማለት ነው። ትግስት ማለት እቺ የራቁት ፎቶውን ያስደለተችሽ እሷ? አዎ እሷ ናት ያለችው። ኦኬ እሺ ብላ አለች እሷ ማለት ነው። ሌላ ደግሞ የምነግርሽ ነገር ቢኖር ገብታ አንድ ሰው ገብቶ ስለ ቤቱ ችግር ሳይሆን ስለ መፍትሄው ነው መነጋገር ያለበት አይደለ? መጀመሪያ መፍትሄዋን ተናግራ ነው ከሷ በኋላ ስለ ችግሯ እርዳታም ከፈለገች አቢባዬ እርዳታ ፈልጋለሁ ብላ ማለት ያለባት። አንቺ የምትረዳ ከሆነ ሁኔታዋን አይተሽ ትረጃታለሽ። ምክንያቱም መጨረሻ ላይ እንደዚህ ሆኜ ስትል አይናለም ከይቅርታ ጋር ማለት ነው ፌር ለመሆን እንደዚህ ስትይ ምን መሰለሽ፣ አንቺ ቅድም ደላላ ናት አልሽ። ኦኬ የማይገናኝ ነገር ከጉዳዩ ጋር። አሁን ደግሞ እርዳታ ፈልጋ ከሆነ ምናምን ስትይ እሷ ተበድላ ሳይሆን እርዳታ ስለፈለገች ነው ይሄን ድራማ እየሰራች ያለችው ብለሽ እኛ እንዳናምናት የእኛ ጭንቅላት ላይ ተጽዕኖ ለመፍጠር እየሞከርሽ ነው። እሷን ሳትነኪ የራስሽን ሳይድ ብቻ እሷን ሳትነኪ፣ እሷም አንቺን ለመንካት ብትሞክር እንደዚህ አልፈቅድላትም፣ አስቆማታለሁ። እሷን ሳትነኪ ያንቺን ሳይድ ብቻ። አንቺ የዛለታ ፈዝዤ ነበረ አልተናገርኩም በደንብ እና የኔ ሀቅ አልወጣልኝም፣ እኔ አልተሰማውም፣ የኔ የውስጤ አልተናገርኩም፣ እድሉን ስጪኝ ብለሽ ዋትሳፕ ላይ ትናንት ቮይስ ታደርጊልኝ፣ ዌልካም ኤኒታይም ነይ እህቴ፣ አንቺን ቤትሽ ነው፣ ሁሉም ቤቱ ነው፣ የኔ ቤት የህዝብ ቤት ነው ብዬ ጠራውሽ አይደል? ስለዚህ እሷን ሳትነኪ የራስሽን ሳይድ አልተሰማልኝም፣ የዛለት አልተናገርኩትም የምትይውን ሳይድ ብቻ ነው የምትናገሪው እንጂ አንዴ ደላላነቷን እየነገርሽ እኛ ደላላ ስለምንጠላ፣ ደላላ ሁሉ መጥፎ አይደለም፣ የደላላ ጥሩም አለ። ሙኒት ለምሳሌ ደላላ ናት፣ ጥሩ ናት፣ እህቶቿን ትረዳለች ደላላ ሆና። ሁሉም ደላላ መጥፎ አይደለም። ደላላነቷ ስራዋ ከዚህ ጉዳይ ጋር ምንም የሚያገናኘው ነገር የለም። ሰዎች ታመጣለች፣ ኦኬ አይደለ? ሰዎች ከኢትዮጵያ ታመጣለች። ይሄን አልካደችም። እራሷም ስትገባ ተናግራለች። ሰዎች ከኢትዮጵያ እያመጣች አንቺ ደግሞ እንደምታስጠፊባት ተናግራለች። አንቺ ደግሞ እንደማታስጠፊባት ተናገርሽ። ግን እነዛ ሰዎች ጠፍተው አንቺ ቤት ከሆነ ያሉት ኦፍኮርስ ማን ያስጠፋቸው? እኔ ያላስጠፋቸውም። ወጥተው መንገድ ላይ ሆነው ነው እየደወሉልኝ ማመጣቸው። አትሊስት ከአንቺ ጋር የማይገናኙ አንቺ ጋር የማይኖሩ ቢሆን ኦኬ አይደል? አንቺ ልጅ እሷ አንድ ልጅ ናት። ያ ስለዚህ ያቺን ልጅ አስጠፍተሻታል። አንድ ልጅ እኔ አስጠፍቻት ሳይሆን ደውላልኝ ወጥቼ ተቀብያት ነው። እሱንም ያስተዋወቀችኝ ራሷ ናት፣ ገንዘብ ላኪላት ብላ ማለት ነው እንጂ ጓደኛችሁ ስለምታምንሽ። ግን ደግሞ እዚህ ጋር አንድ ሰው ተቸግሮ እርጅኝ ሲልሽ አንቺ ላትረጁ ነው አቢባዬ? በኢትዮጵያዊነት ረዳውና ለጓደኛዬ ደግሞ ግልጹን ነው የምነግራት። አንቺ ጋር ናት ወይ? ጠፋች እኮ ሰዎቹ እኔን እያስጨነቁኝ ነው። ያመጣዋት ልጅ እኮ ጠፍታ ሰዎቹ እኔ ላይ እየቀወጡት ነው። አይተሻታል ወይ ስትለኝ አላየውም ካልኩኝ ከሃዲ ነኝ። ጓደኛዬን እየካድኳት ነው። የበላዋትን የጠጣዋትን
ኦኬ አዩባዬ አንዴ በሰዓቱ በወቅቱ እኔና እሷ ጸበኞች ነበር። ዋቴቨር ምንም ጸብ ብንሆን ጉዳዩ አይገናኝም ከዛ ጋር። ስለዚህ አብሬ ነው የጠጣሁት። ጓደኛ አይተናታል ስትል ያው ትናንትና እኮ ደውላልኝ መንገድ ላይ ሄጄ ተቀበልኳት አመጣኋት ብዬ ንጹህ ሰው ከሆንኩኝ ሀቁን እናገራለሁ። ምንም የሚያስደብቀኝ ነገር አይኖርም። በወቅቱ በሰዓቱ እኔ እኮ ያልተናገርኩበት ምክንያት አለኝ አልኩሽ እኮ። ልጆች ነበሩ፣ ሌሎች ልጆች እየመጡ እያስቸገሯቸው እያስፈራሯቸው ነበረ። መናገር ያልቻልኩበት ምክንያት ይሄ ነው። ለአንድ ሰው ብለሽ አንዱን ምክንያት ምረጫ ማሪ። ሁለት ምክንያት ነው ያቀረብሽው። ያልሽን በቀደም ጸበኛ ስለነበርን ያልነገርኳት፣ አሁን ደግሞ ምክንያቱ ደግሞ እያስፈራሯቸው ስለነበረ ነው። ሶ ሁለት ምክንያት ይሆናል። አንዱን ምክንያት ምረጪ። ጸበኛ ስለነበራችሁን ያልነገራችሁት፣ ደውላልሽ ስጠይቅሽ ጸበኛ ስለሆናችሁ ልታናድጃት ወይም ልትበቀያት ጸብ ላይ ስለሆናችሁ ልታናድዳት ልበቀላት ሳይሆን እሷ ተናዳ ምናልባት ለሰዎቹ አሳልፋ እንዳትሰጥ ብዬ ነው ያልተናገርኩት። እነሱን ፕሮቴክት ለማድረግ ነው፣ ሌላ ነገር አይደለም። ሲቀጥል ደግሞ ማለት ነው ከእሷ ጋር ካለሽ ጓደኝነት እነሱ ይበልጡብሻል። አብራችሁ ከበላችሁ ከጠጣችሁ ከብዙ ዓመት ጓደኛ ከ12 ዓመት ጓደኛሽ እነሱ ይበልጡብሻል። ወልሽ አዩባዬ አብሮ መብላት አብሮ መጠጣት እኮ ጓደኝነት አያስብልም። ኦኬ ስለዚህ ጓደኛ አይደለም ስላደረኩልሽ ስላደረግሽልኝ እሷ በዛ ነው ፕሮቴክት ያደረገችው። በቀደም አድርጌላት ወስጄላት እንዳድርጊያት ምናምን ስትል ነበር። ሐኪም ቤት ሁላ ወስጃት ስትል ነበር። ሐኪም ቤት የወሰደችኝ ምክንያት ወስዳኛለች። ነበረ እሷ ማለት ነው። ኦዴክስ ጠጥታ ሰዎች አደውለው። ኦዴክስ ምንድነው ውዴ? ክሎሮክስ ማለት ክሎሮክስ ማለት ነው። ራሷን ልታጠፋ ክሎሮክስ ጠጥታ ከዛ ሰዎች ደውለውልኝ እና ሲሄድ የሆነ ሱዳን ነበር አጠገቧ። እነሱ ጠርተውት እነሱም አጠገቧ አልነበሩም። ሲጫጫሁ ነበር ርቀዋት ማለት ነው። ያ ሰውዬ ቆሞ ገላዋ እንትን ብሎ ማለት ያኔ የሆነ በሴታዊ ጉዳይ የምትሸፋፍኛቸው ነገሮች አሉ አይደለም። እየሮጥኩ ስሯ ገብቼ ያ ኦዴክስ የጠጣችው ግማሹን ጠጥቷለች፣ ግማሹን ደፍቷለች። ስሬ ማህፀኔ ነው የገባው። በዚያ ምክንያት ነው ታመሜ ወሰድኳትም ሐኪም ቤት አሳየዋትም ያለችው በዛ ምክንያት ነው። ደግሞ ለምንድነው ክሎሮክስ የጠጣችው? እሷ ጤነኛ አይደለችም። ለምንድነው ራሷን ለማጥፋት የምትሞክረው? ይኸውልሽ አንድ ጓደኛችን መስከረም የምትባላለች በወቅቱ በሰዓቱ የእሷን ነብስ ለማትረፍ አምቡላንስ ለመጥራት ሰዎቹ ሁላ አልቀረ እየተሳደብን ብዙ ነገር እያደረግን በሰዓቱ አንድ ጓደኛችን ልብ ብላ ስልኳን ስታየው ዘላለም የሚባል ሰውዬ ጋር ተጣልታ፣ ዘላለም ማለት ያው ኢትዮጵያ ላይ ውሽማዋ ነው። ኢትዮጵያ ላይ ማለት ነው ከባላው የሷ የሚምሽው ማሬ ማለት ባለትዳርና የልጆች እናት ናት። ልጆቿ ትልልቆች ናቸው። እና ፕሊስ ይሄ ነገር እውነትም ሆነ ውሸት እንደዚህ አይነት ነገር ባታወሪ። ምክንያቱም እዚህ ጋር እናንተ የተገናኛችሁበት ጉዳይና የእሷ ፐርሰናል ላይፍ አይገናኝም። ጉዳዩ በአንቺና በእሷ መሀል ነው። ባለትዳር የልጆች እናት ናት። ልጇ ቤሩት ላይ አለች። የ24 ዓመት ልጅ አለቻት። መዳም ቤት አቢባዬ አልናገርም ያልኩትኝ አልናገርም ብዬ ኦኬ ብዬ ያለፍኩትኝ እሷ መተትና ይሄ እንደውም ውሽማ ቀላል ነው። መተት ነው ከባዱ ማለት ነው። እሺ እውነት ከሆነ እውነት ካላት ውሽማ የዛለት የመጣሽለት ለምን አልተናገርሽም? ለምንድን ነው እስከ ዛሬ ከርመሽ ብዙ ነገር አስበሽ ተመክረሽ ተዘክረሽ የመጣሽው? ለምን የዛለት አልተናገርሽም? እሺ የዛለት ለምን አልተናገርሽም? ማሪ የዛን ቀን እኮ ምክንያት ነገርኩሽ። ዛሬ ራሱ ሳልተኛ ነው የጠበቅኩሽ። በእንቅልፍ ልቤ ነው የመጣሁት። በእንቅልፍ ልብሽ ስትመጪና በኖርማል ስትመጪ አንድ አይደለም። ኦኬ በቃ እሺ። ዘላለም ላይ ያቆም ነው። እሺ ዘላለም ጽፎላት ነበረ በሱ ምክንያት እንደሆነ ኦዴክስ ልጠጣ ነው ምናምን ብላ ልሞት ነው ራሴን ላጠፋ ነው ምናምን ብላ ቴክስቱን እንደውም
በወቅቱ በሰዓቱ ልጅቷ ብትኖር ልጅቷ ታስረዳሻለች። ምስክርም ትሁን ካልሽ ምስክር ትሆናለች ልጅቷ ማለት ነው። እሷም ታውቃታለች፣ እኔም አውቃታለሁ፣ ጓደኛችን ናት። ኦኬ። እና በዛ ምክንያት ነው ያው ያም አለፈ። ሐኪም ቤት ገባች። ሐኪም ቤት ገብታ ራሱ ሰዎቹ እነሱ ጋር አላስገቧትም፣ እኔ ጋር ነው መታ ያስታመምኳት ማለት ነው። ግዴታዬን ተወጥቻለሁ፣ አስታምሚያታለሁ። ብዙ ጊዜም ታማ አታም ተቸግራ እኔ እንጂ ከጎኗ የነበርኩት ሌላ ሰው አልነበረም። ብዙ ጊዜ ትታመም ነበረ። አሁን እንዳልሽው ትታመማለች፣ እኔም እታመማለሁ እኮ ማንኛውም ሰው እንደሚታመመው እሷም ትታመማለች፣ እኔም እታመማለሁ። እሷም ታውቃለች። የሆነ ጊዜ በጣም አመመኝ፣ ደም እስከ መጥፋት ድረስ፣ ምግብ አለመብላት እስከ መድረስ ድረስ የሆነ ማስቲካ በላውና ሴትዮዬ ማስቲካ ሰታኝ ከበላው በኋላ አመመኝ ምናምን ብዬ ስላት አስደርጋብሽ አስመትታብሽ ይሆናል ብላለችኝ። እሷ ራሷ ማለት ነው። እኔ ማድረግ መተት ምናምን ነገር ቤሩት መጥቼ ነው ስሙን ራሱ ያወቅኩት ማለት ነው። እኔ እንደዚህ አይነት ነገር አላቅም፣ ከዘራችንም የለም። እናቴም ቆራቢ ናት፣ እህቶቼም ቆራቢ ናቸው። እንደዚህ አይነት ነገር አያውቁም። አቢባዬ እሺ፣ በቀደም እንደሚያማት ያማታሉ ስልሽ አላቅም አልሽና እንዴት አታቂም እንደዚህ ሆና ስልሽ እሱ ማንኝ ያመኛል ኖርማል ነው ምናምን ነበር ስትይ የነበረው። አሁን ደግሞ በራስሽ አንደበት በጣም ብዙ ጊዜ እንደሚያማት እየመሰከርሽላት ነው። ለምን የዛን ለታ አያማትም ማለት አላቅም፣ እኔ እንጃ ያማታል፣ ኖርማል ህመም፣ እኔም ኖርማል ህመም ያመኛል ምናምን ስትይ ነበረ። እሷ ግን ራቁቷን ራሱ ፀጉሯ ተንጨባሮ አደባባይ ላይ እንደተገኘች ሰዎች መስከረውላታል። እንደሚያማት አይምሯን ራሱ የሆነ ጭንቀት እንዳለባት እንደ መንፈስ ነገር ታስታውሻለሽ? ሙሰልሰል እንዲህ እንደ ህንድ ፊልም ትዋሻላችሁ ነው። በቃ እንደዛ ነው ያለኝ ሰውየው ማለት ነው። እሷ እዛ ጋር ምን ተናግራው እንደሆነ አላውቅም። ለምን ሄጄ እኔ ከዛ ቤት ማለት በራሷ ጉዳይ እንደወጣች ስለሚያውቅ ይመስለኛል እንደዛ ያለኝ ማለት ነው። ለምን ሄጄ እዛ ጋር የት ሄደች የት ጠፋች ብዬ ሳለቅስ ስናገር ነበር። አንድ ጓደኛችንም አለች፣ እሷ ጋር ሁሉ ደውዬ አንቺ ጋር ናት ያለችው ደብቀሽን ነው ብያታለሁ። እሷ ራሱ ኧረ እኔ አላቅም ምናምን እየሳቀች እያፌዘች እንትን ስትል እንዴት ትስቂያለሽ እንዴት ታፌዣለሽ ሚሚሾ ጠፍታ እኮ እየተባለ ነው ብዬ ስላት ኧረ እኔ አላቅም አለችኝ። ከዛ አለም የምትባል ጓደኛችን አለች፣ ሄጄ ሚሚሾ እኮ ጠፋች ሰውየው ጠፋች እያለ ነው ብዬ ስላት እንደውም እነሱ ቁርስ ሊበሉ ምናምን ተዘጋጅተው ነበረ በሰዓቱ። እኔ እዛ ቁጭ ብዬ ሚሚሾ ጠፋች ብዬ እያለቀስኩ እነሱን ራሱ እንትን አልኳቸው። ያኔ በቃ ግራ አጋቧቸው በወቅቱ በሰዓቱ ማለት ነው። ከዛ ከሪና የምትባል ጓደኛለችን፣ እሷም ተጠርታ የሆነ ሰዓት ላይ መጣች። ተሰብስበን እየጠበቅን ነበረ ማለት የት እንሂድ ምን እናድርግ እየተባባልን እየተመካከርን ነበረ በሰዓቱ በወቅቱ። በመሃል እቺ አንቺ ጋር ናት ያልኳት ጓደኛችን ደውላ አይናለም ቶሎ ቃስ ብለሽ ነይ ሚሚሾ እዚህ መታለች አለች። ከዛ ከሪና የምትባል ጓደኛችን አለች፣ ከሷ ጋር አሙዲ የሚባል የጓደኛችን ባለቤት አብረን ተያይዘን ስንሄድ እዛ ቁጭ ብላለች ጓደኛዬ ጋር ማለት ነው። እዛ ቁጭ ብላለች ሳያት ያኔ እሷ ነገረችኝ። ፀጉሯ ተንጨብርሮ አሁን እኔ አሽሜላት ነው ታክሲው አምጥቶ እዚህ ጋር ጣለኝ ነው ያለችው። ከማርሼርቤን ነው የመጣችው፣ ማርሼርቤን ነበርኩኝ አለች ብላለችኝ ጓደኛችን ማለት ነው። ከዛ ኦኬ እሺ ችግር የለም ብለን እንትን ብለን አፋፍሰን ይዘናት ቤት ውስጥ መጣን። የመጣ ነው እኔ ጋር ሳይሆን መጀመሪያ ጓደኛዬ ቤት ነው። እዛም ደግሞ መቀመጥ አልፈለገችም፣ እኔ ጋር ይዣት መጣሁ። እኔ ጋር ማስታመም ጀመርኩኝ። 2 ቀን ነው 3 ቀን አስተኝቻት ማስታመም ጀመርኩኝ
እኔ ጋር ማለት ነው። ከዛ ፀጉሬ ተነቀለ ምናምን ተቆረጠ የምትለው ታይም በዛ ታይም ነው። እኔ ግን የማውቀው ታሪክ የለም። እሷ ፀጉሬ ተቆረጠ አለች። ኦኬ ስለዚህ አይናለም ጨርሽ፣ በአንቺ ሳይድ ያለውን ሁሉንም ተናግረሽ ጨርሽ። አሁን እሷ ምላሽ ትስጥበት ወይስ የቀረ የረሳሽው ነገር አለ መናገር የምትፈልጊው? ወይ አልባዬ በእኔ በኩል ማለት አስገብተሽልኝ ስለሷም ስለኔም እንዲናገሩ የምፈልጋቸው ልጆች አሉ። ፕሮፋይላቸውን ከአንቺ የሚጠበቀው የእነሱን ፕሮፋይል ለእኔ ዋትሳፕ ላይ መላክ ነው። እኔ ወደ ሞዴሬተሮች ዋትሳፕ ግሩፕ አለኝ እልኳለሁ። ኮመንት ላይ መጥተው ሲጽፉ ፕሮፋይላቸውን አይተው ሞዴሬተሮች ያስገባቸዋል። መጥተው ገብተው እንዲመሰክሩሽ የምትፈልጊያቸውን አካላት ላኪ ዋትሳፕ ላይ ፕሮፋይል። ኦኬ ማለት ያኔ በሷም በኩል በኔም በኩል በሷ በኩል ታመጣለች፣ አንቺም በራስሽ በኩል አምጪ። ምክንያቱም ተመሳሳይ ጓደኞች ነን እኮ። ተመሳሳዮቹን ሁለታችሁ የምትስማሙባቸውን አምጡ። ጓደኛዬም ልጇ ስትመጣ ማለት ነው ልካልን ያንን አበሻ ቀሚስ ሚሚሾ አበሻ ቀሚሱ በውሃ ሳጥበው አጥሮኛል ብዬ አልኳትኝ እና በቃ ለሰው ስጪዋ አለችኝ። ኦኬ እሺ አልኳትና ዝም አልኩኝ። ከዛ የተከራየንበት ቤት አለ፣ በፌስታል አስሬው አስቀመጥኩትና አንድ ጓደኛችን አለች የሆነ ለእንትን አስቀመጥኩት። በቃ ይቀመጥ ነው ያልኳትኝ። ተቀመጠ የአበሻ ቀሚስ። እዛ ስትሄድ ታገኘዋለች። ከዛ ያንን አበሻ ቀሚስ ምን ተባብለው እንደሆነ አላቅም። እሷ ያለችው ሁለቱ ምን እንደተባባሉ አላቅም፣ ግን እሷ ሚሚሾ ያለችው ማርታ ለሚሚሾ ስጫት ብላኝ፣ አይንዬ ለሚሚሾ ስጫት ብላለች ብላ ነው ያለችው። እኔ ግን አላልኩም በወቅቱ በሰዓቱ ማለት ነው። ግን አንድ ሰው የሰጠሽን ዕቃ አንቺ ከፈለግሽ ጣዩም ቅደጁም ምንም አድርጊው መናደድም ሆነ ምንም ይሄ እንትን የሚባል አይደለም። በወቅቱ በሰዓቱ በቴሌግራም ላይ ሙልጭ አድርጋ ነው የሰደበችኝ፣ በዛ ቀሚስ ራሱ ማለት ነው እሷ። ኦኬ በመቀጠል ደግሞ ጓደኞችን ኦኬ እሺ ፕሮፋይላቸውን ሳይሆን እነሱም ይጽፋሉ፣ አስገቢያቸው እየጠበቁ ነው እነሱ። ማሪ ማንም እዚህ ቤት ለመግባት ይኸውልሽ በጣም ብሶ ይዋሻል። ማንም መጥቶ እኔ ነኝ ስላለ ላስገባ አልችልም። ግዴታ አንቺ ፕሮፋይል በሰዓቱ ሆስፒታል ገብታ ነበረ። ሆስፒታል ይዣት ሄድኩኝ እኔ ነኝ ታማ በጣም እና ሰውየዋ የት ነው የግል እንኳን ሆስፒታል አይደለ ይሄ የመንግስት የለም እዛ ነው ውሰጃት ብሎ የታክሲ ሳይሆን የባን ነው የሰጠኝ። ባን ማለት ይሄ ርካሽ እንደ ኢትዮጵያ ላይ ምንድነው የሚባለው ታክሲ ነው ምናምን ነገር ይባላል አይደለ? እንደሱ አይነት እኛ እዚህ ባን ብለን ነው የምንጠራው። በሱ ነው እንድንሄድ ብር የሰጠኝ ማለት ነው ሰውየው ማለት ነው። እንደ ባስ ማለት ነው። እንደ ባስ ርካሽ ነው አይደለ? ከታክሲ ይረክሳል። ከታክሲ ይረክሳል። እንደገና በቫን ሲሆን ከሌሎች ሰዎች ጋር አንድ ላይ ነው መሰለኝ የምትሰቀው፣ እንደ ኢትዮጵያ እንደ ሚኒባስ እንደዛ ነው። ተሰብስበሽ ያኔ ወንበር አለ፣ ወንበርሽን ይዘሽ ትቀመጫለሽ። እንደዛ ነው። ኦኬ እሺ። ሚሚ ነቅሏታል እኮ አስገቧት። ዋትሳፕ እየላከችልኝ ነው። አስገቧት። ሊንክ አይከፍትም ስልኬ። ፕሮፋይል ነው የምፈልገው። የላክሽልኝ ሊንክ ነው ሚሚ። ፕሮፋይል ስክሪንሻት ነው የምፈልገው እኔ። ይሄ ስልኬ ሊንክ አይከፍትም። እሺ ምሳሌ ላክላት። አንቺም ላኪልኝ ማስገባት የምትፈልጊኝ እንዲመሰክርልሽ የምትፈልጊኝ ሰው። ኦኬ ለፈው ራቁት ፎቶ አላነሳኋትም ብለሽ ነበር አይደል? ብያለሁ። አሁንም አላነሳኋትም። ግን ታዲያ ትዕግስት ራቁት ፎቶ ያስደለተችሽ ትልሻው ብለሽኛል እኮ። ይኸው ኮመንት ላይ ህዝቡም እየጠየቀ ያለው እሱን ነው። ላ እኔ ራቁት ፎቶ ማውቀው ታሪክ የለኝም። አላልኩኝም። ቅድም ግን አዎ ብለሽኛል። ለኔ ትዕግስት ራቁት ፎቶ ያስደለተችሽ ትልሻው ትዕግስት ይኸውልሽ አብዬ ያልኩሽ ትዕግስት ራቁት ፎቶ አስጠፋቻት ብለዋል እና
እውነት ይሁን ውሸት ይሁን ትምጣና ትመስክር ነው ያልኩት። አይደለም እኔ ያልኩሽ ትዕግስት የቷ ትዕግስት ራቁት ፎቶ ያስደለተችሽ ስልሽ አዎ አልሽ እኮ። አዎ ያልኩሽ ምክንያት ለምንድነው ምልክት እየሰጠውሽ ነው እንጂ እኮ እኔ ራቁት ፎቶ አነሳው እያልኩሽ አይደለም። አንቺ ምልክት አይደል የጠየቅሽኝ? በቃ ያንን ነው አዎ ያልኩት። ራቁት ፎቶ ያስደለተችሽ ስትይኝ ምልክት ነው የሰጠሽኝ። እኔ ምልክት ነው የሰጠው እንጂ እኔ ፎቶ እኔ እንዴ በስመ አብ ወወልድ ወመንፈስ ቅዱስ የማይደረገውን። የወርቁስ ጉዳይ እሺ፣ ወርቁን ሽጣ ነው የበላችበት ብለሽ አውርተሻል አላወራሽም? የወርቁን ጉዳይ ረስተሻል። ኧረ በመድኃኒዓለም ስም መቤቴን እኔ አላልኩም። ወርቁም ጠፋብኝ ስትል እኔ አብሬያት ነበርኩኝ። ወርቁን ተያዘው አትያዘው በእርግጥ አላቅም፣ ግን አምጥቻለሁ ብላኛለች። ለምን 4 ሆነን የተቀበልናት በወቅቱ በሰዓቱ አለች የእህቷ ልጅ የእህቷ ልጅ ማለት ነው። ታሪኳ ትባላለች። ዱባይ ላይ ናት ያለችው። ከሰማች መግባት ትችላለች። እሷም ስለ ራሷ ማውራት ትችላለች። እና በወቅቱ በሰዓቱ ለሰው ዕቃ ይዛ ምታ ነበረ። ያቺ ልጅ ዕቃውን ካልሰጠሽኝ ብላ ስትላት ቦርሷን ዘርግፋ ሚሚ ዋትሳፕ አትላኪልኝ። እኔ በዋትሳፕ ማንንም አላወራም። ገብተው እዚህ ጋር የሚናገሩ ከሆነ የሚመሰክሩልሽ ከሆነ ቲክቶክ ፕሮፋይላቸውን ላኪልኝ። ከዛ ውጭ ከማንም ሰው ጋር በዋትሳፕ አላወራም። እኔ ቢዚ ነኝ። እያንዳንዱ መስካሪ ቁጭ ብዬ በግል ዋትሳፕ የማወራበት ጊዜ የለኝም። ቲክቶክ ላይ መጥተው የሚናገርልሽ ይናገርልሽ። ከዛ ውጭ የላክሽን ቁጥር ዝም ብሎ ነው የሚቀመጠው እዚህ ጋር ማሬ። እንዴ በቲክቶክ ደግሞ ማስተናግደው አነሰኝና እንደገና በዋትሳፕ ደግሞ እያንዳንዱ ላስተናግድ? ኔቨር ኤቨር። በዋትሳፕ ከማንም ጋር ማውራት አልፈልግም። እኔ ችግር ያለበት ሰው እዚህ ጋር። ኦኬ አዩባዬ፣ እኔ ላውራል ማለት የምጠይቅኝን ጠይቅኝና ላውራል ጨርስና ጠይቅኝ። ስለ ወርቁ ጉዳይ በወቅቱ በሰዓቱ 4 ነን ብዬሻለሁ። 4ታችንም ባለንበት ቦርሳ ዘርግፋ የልጅቷን ዕቃ ሰጠቻት። ከዛ በኋላ በዛ አጋጣሚ የኢትዮጵያ ካርድ የሚሞላው የለም እሱን ይዛ ነበረ እና ያንን ካርድ ነው የእህቷ ልጅ ያነሳችው። ስታነሳ ያየሁት ለክርሽ ነው የምትመሰክሪው። ከዛ ያው በስንት ጊዜው እሷ ምን አለች? ወዲያውኑ ነው ታሪኳ ናት የወሰደችው አለች። የዛን ቀን ማለት ነው የእህቷ ልጅ ማለት ነው። የዛን ቀን ወሰደች የእህቴ ልጅ ስትል እኔ ምንም አላልኩም፣ ጸጥ ነው ያልኩት። በወቅቱ በሰዓቱ ለማንም አልመሰከርኩም፣ አልተናገርኩም። ግን ታሪኳ የእህቷ ልጅ ምን አለችኝ? እሷ አንቺን እኔን አይንዬ ወሰደች ትላለች፣ በፍጹም አንቺን ደግሞ ታሪኳ ወሰደች ትላለች ብላ አለችኝ፣ የእህቷ ልጅ ማለት ነው። ግን ለኔ ለሐቁ ለመሰረቱ በነበርኩት በታሂም የእህቷ ልጅ እኔ ስታነሳ ወርቅ አላየው። ከለርም ፒንክ ከለር ነው ብላ የምትለው እኔ ማውቀው ታሪክ የለም። አንዴ ወርቁ አንዴ 40 ምናምን ግራም ነው፣ አንዴ 10 ምናምን ግራም ነው። ይቀንሳል ይጨምራል። አይ አልጨመረም ማለት ነው። እኛ ጋር ስታወራ እዚህ ጋር ሚዲያ ላይ ነው ስለ ሚዲያው ላይ 40 ምናምን ነው ያለችዋ። ግን ሌላ ጊዜ ይሄ እኮ የስንት ዓመት የ5 ዓመት ወሬ እኮ ነው የምነግርሽ። የትላንት ምናምን ታሪክ አይደለም። ወርቁ ከጠፋ ስንት ዓመት ነው? ወደ 5 ዓመት ምናምን ይሆናል ወርቁ ማለት ነው። 5 ዓመት ሙሉ ወርቁን ረስታ መኖር አልቻለችም። አብዛኞቹ ታሪኮቹ የቆዩ ናቸው እኮ አሁን ላይ የሚወሩት የቆዩ ናቸው። መተቱም እኮ ከተባለ አመት ሆኖታል። መተቱ ራሱ ማለት ነው የቆየ ታሪክ እኮ ነው አሁን እየነገርኩሽ ያለሁት ማለት ነው። አሁን ላይ የተፈጸመ ታሪክ አይደለም የምናወራው፣ የቆዩ ታሪኮች ናቸው። የቆየ ታሪክ ደግሞ አንደኛ ነገር ማስረጃ የሚባል ነገር አለ። ሁለተኛ ነገር የምትረሻቸውም ነገሮች አሉ። ማለት የሆነ ከእንትንሽ ጋር ከአንደኛ ነገር ይኸውልሽ እኔ የምሰራው ስራ
በሽተኛ ልጅ ነው ማስታመመው። አልተኛም። ምተኛው ቀን ነው። የቀን እንቅልፍ ደግሞ ታውቂያለሽ፣ የሆነ ሰዓት ትተኛለሽ፣ የሆነ ሰዓት ደግሞ አትተኝም። የሆነ የቀን እንቅልፍና የማታ እንቅልፍ አንድ አይደለም። ያኔ ስራዬን ማንኛቸውም ሁሉም ጓደኞቼ ያውቁታል። ለምን ከኔ ጋርም እያደሩ እየዋሉ አብረን ብዙ ጊዜ ያሳለፍናት ጓደኞች አሉ። ስለዚህ ስለኔ ስራ ሁሉም ያውቃል ምን እንደምሰራ። ያኔ የምቀይረው ፓምፐርስ ነው የምሰራው ማለት ነው። እግዚአብሔር ይመስገን ጤና ፈጣሪ ስለሰጠኝ ሰራለሁ። እግዚአብሔር እስከፈቀደ ድረስ ሰራለሁ፣ ኖራለሁ። አንዴ ነው የገባችሁ ለምትለው አንዴ ነው የገባሁት። ቢስተካከልልኝ ቢደላኝ ቢመቸኝ ደግሞ እግዚአብሔር ቢፈቅድልሽ ትመላለሻለሽ። ግን እኔ ስላልተሳካልኝ ስላልተመቸኝ እህቶቼን ስለማስተምር እናቴን ስለምረዳ በሽተኛ ወንድሜን በየጸበል በየምኑ ከፍዬ ስለሚንከራተቱ በዛ ምክንያት ነው። ቢሞላልኝ 4ቴም 5ቴም እመላለሳለሁ። በወረቀት ባይኖረኝ እንኳን ወረቀት በወቅቱ በሰዓቱ ረጅም ጊዜ የለኝም ነበር። አሁን በቅርብ ነው የተስተካከለልኝ። በኤምባሲ መሄድ እችላለሁ ቢሞላልኝ ማለት ነው። እኔ ስላልሞላልኝ ነው አገሬም ያልሄድኩት ማለት ነው። እሷ 4ቴ 5ቴ ተሳፍሬ ምናምን አለች። ስለተሳፈረች እኔ ደስ ይለኛል፣ አይከፋኝም። በተሳፈርኩ ሰዓት ደግሞ የሰው ዕቃ ሁላ ሰብስባ ሰታኝ ያንን ዕቃ $400 እስከ መክፈል ነው የደረስኩትኝ። አልተናገርኩም። ለምን ጓደኝነት መናገር ሰው ማስቀየም አይደለም። ዋትስአፕ ጨቀጨቀችኝ። ሚሚ ነይ እና ኮመንት ላይ ጻፊ ውዴ፣ ጻፊ ያስገቡኝ በይ። ሞዴሬተሮች ያስገቡሻል። ኦኬ ሻዊ ላቁም ወይስ እስከምትመጣ ልጠብቅ? ዋትስአፕ የላኩልሽ ቲክቶክ ስለሌላት ነው ብላለች። ቲክቶክ የሌለው ሰው አይሆንም። እኔ በዋትስአፕ ከማንም ጋር አላወራም። ዋትስአፕ የሌላትን ትልቋን ካሪናን ታያትና ሌሎቹ ይምጡ። ሜሪ ነኝ የናዝሬቷ የምትባለው ሁሉም ቲክቶክ አላቸው። ሁሉም ቲክቶክ አላቸው እኮ። አንቺ አምጫት ባይኖራቸውም የተወሰኑ። እሷ ሜሪ ነኝ የናዝሬቷ የምትባለዋን አምጥታለች። አንቺ ደግሞ የራስሽን አምጪ። ይኸው እሷም የራሷን አምጥታለች። ሜሪ ነኝ የናዝሬቷ የምትባለውን በሷም በኩል ራሷ ያመጣቻት ልጅ ናት። ታውቃለች። ሁሉንም ተናግራለች። እሺ እንዴት ዋላችሁ? ሰላም እንዴት ዋላችሁ? እግዚአብሔር ይመስገን። ደላላ ላለችው አዎ ሰራለሁ ደላላ። እግዚአብሔር ይመስገን። በደህናው ቀን ቀጥታ በሚከፈት ሰዓት ደላላ ብሆንም ከልጆች ብር እንደማልቀበል ታውቃለች። የቸገራቸውን ልጆች አመጣለሁ። ካላቸው ይሰጡኛል፣ ከሌላቸው የላቸውም ነው። የሀገሬ ልጆች ነው ማመጣው። ሰራለሁኝም ሰርቶ መጥቶም የተቸገረም የለም ታውቃለች። እህቷንም አምጥቼላታለሁ 5 ሰዓት ከፍል። ሜሪዎች ታውቃለች። እሷም አምጥቻታለሁ 5 ሰዓት ከፍል። ያክስቷ ልጅም ያለችውን አምጥቻለሁ። እቁብ ነው፣ ብድር አይደለም፣ እቁብ ነው። በወቅቱ አመመኝ፣ እቁቡ ተቋረጠ፣ በመሀል ሰጠዋትኝ። ሁለተኛ ነገር ቤተሰቦቼ ተንከባክበው ታክሲ ከፍለው ለምትለው ነገር ታቀኛለች። እኔ ምንም ታክሲ የምከፍለው ገንዘብም አጥቼም አላቅም። በወቅቱ በነበረኝ ሰዓት በሬ ልገዛ ላለችው ቤተሰቦቼ ሊሰጧት ያለችው ይሄ እዚህ ጋር ውሸት ነው። እኔ ገዝተው ጨርሰው ነው የጠበቁኝ ቤተሰብ ታውቃለች። እሱም እኔ ደግሞ እሷን አንድ ቀንም ዛሬ ድረስ የእህቴ ልጅ ወርቅ ሰረቀችብኝ እንጂ አይና ለምን ወርቅ ሰረቀችብኝ ብዬ አላቅምም። የእህቴ ልጅ ምን ያህል ታምኛታለሽ? አይና ለምን የዚህን አክል የምታምኛት ከሆነ አይና ለምን ወርቁን ባያገኘው እንኳን አልሰጥም ብላ የካደችው በቤተሰብ መሀል ነው። እሷ ካለች ትግባ።
ትሰማለች እህቴ ልጅ። እስከ ዛሬ ድረስ በቤተሰብ ዙሪያ በዚህ ወርቅ ነው አንዴ 15 ግራም ነው አንዴ የምትለው የቤሩት ህዝብ ይመሰክራል። 49 ግራም ነው የጠፋብኝ። እኔና እሷ ሄደን የልጄን ወርቅ 27 ግራም አምጥተን መሸጣችንን እሷም አልካደችም። ሄጄው ስጥ ይሸጫለሁ። እኔ ዛሬ ለእርዳታ አልፈልግም። እኔ ጉልበቴ እስኪደምክም ድረስ ለእርዳታ እኔ አንቺ ቤት አልመጣም። ጉልበቴ ቢደክምም እግዚአብሔር ይስጣት ልጄ ጉልበቷን ይባርካት፣ የማታ እንጀራ ይስጣት፣ የኔን እድል አይስጣት እንጂ አሉ ደርሳልኛለች። እሷ ከጎኔ ነች ያለችው። ሲቀጥል በዘላለም ዙሪያ የምትለው እሱ የኔ ላይፍ ነው፣ አይመለከታትም። የጠጣሁትኝም ኦዴክስም የጠጣሁትኝ የ3 ወር ደሞዝ ከለከሉኝ። እዛ ከባንክ የተበደርኩት ብድር ነበረ። ባሌን ሲጨቀጭቁ ስጡኝ ስላቸው ከሴትዬ ጋር ተጣልቼ ነው ኦዴክስ የጠጣሁት። እኔ ለወንድ አልጠጣም። እሱ ዛሬ አዲስ አይደለም ለኔ ዘላለም። ልጆች የሚያውቃሉ። የልጅነት ጓደኛዬ ነበረ። እኔ ከባሌ ጋር ያለውን ግን ካቋረጥኩኝ በኋላ ሄዳለሁ። ውሽማ ብትልኝ አዲስ አይደለም ለኢትዮጵያ ሕዝብ ውሽማ ቢይዝም ማለት ነው። እኔ እሱ ሴንሱ ካለኝ እኔ እንደዚህ አይነት ጨምላቃም ሴት ብሆንም ባልሆንም ለራሴ ነው። ይሄን እኔ የሷን ላይፍ አውጥቼ እንደዚህ ነው ብዬ አይናለም አልላትም። ካወጣችሁ ምንም ችግር የለም። ሰው የሌለበትን አይደለም የነገረችኝ። ይሄን ሲቀጥል ጠንቋይ ቤት ሄደች ብላ የምትለኝ እርሷ ታውቃለች። አይፓድ አሁን ያለችው ስልክ አይደለም የጠፋ የቢሮ ስልክ ነው እሱ የጠፋው። አይፓድ ነው የጠፋብኝ፣ ብዙ ዶክሜንት የያዘ አይፓድ እና $750 ከኮሞዲኖ ላይ ጠፋ። በቃ ተናደርኩ። ዘበኛው ጋር እየተጣላን ስናስቸግር በቃ ዘበኛውን የወሰደው ብዬ ከዘበኛው ጋር ስጣላ አለች ብላ የሆነች ልጅ ወሰደችኝ። እሷ ስለምወዳት እሷን ይዣ ሄድኩኝ። ወርቄ የጠፋ ጊዜም ሴትዮዋ ጋር ሄድኩኝ። ይሄ የዓለም ዙሪያ ያለ ነገር ነው። በቃ በዓለማዊ ዙሪያ የሚሰራ ነገር ነው። ሌላ እሷን ደብቄ አልሄድኩኝም እኔ። ሲቀጥል በቤተሰብ ዙሪያ ለምትለው ነገር እኔ አመት ሆኖታል ለምትለው፣ አዎ በዚህ አመት ውስጥ ስንቴ እንደ ኦፕራሲዮን እንደሆንኩ ሰምታለችም አይታለችም። አንዴ አይኔ ጠፍቶ፣ አንዴ ሆዴ ላይ አጀንቴ ላይ አጥንት ተገኝቶ እኔ እሷን በክፉ ዛሬም ድረስ አንስቻት አላቅም ብያታለሁ ብዬ ስላት አስመትተሽብኛል ስላት ቀጥታ መታ ሚሚ እኔ እኮ እንደዚህ አላደረኩም ነይ እንሂድ ብላ አላለችኝም። ልጆቿ ጓደኞቿ ናቸው የነገሩኝ። እንውሰድሽ ቤተክርስቲያን ሲሉኝ ቤተክርስቲያን እኔ እሷ ስላለችኝ አይደለም ሄደው ትልልቅ ሰዎች ባሉበት ይሄ ደግሜ የተናገርነው ነገር ነው። ሄዳለሁ ንስሐ አባቴ ጋር እንሄዳለን ተባብለናል። እኔ አልሄድኩም በወቅቱ ሲጠሩ። ለምን ሰው በመሃላችን መኖር አለበት። እውነትን የሚያቅሰው መታረቅ ከፈለጉ ግን እኔ መታረቅ ስለማልፈልግ ነው። በቃ እምነግራት ነገር እዚህ ጋር እሷ ውድቀቴን ካልፈለገች የኔን መቅሰል ካልፈለገች ይሄው እዚህ ጋር ሜሪ አለች። ሚሚያት በጣም ቤሩት አብቅቶላታል። ሰውየው አይፈልጋትም። ለእናትሽ ንገሪያት ዱባይ ትውሰዳት አላለቻትም። ሚውታን ታንሳና ትናገር ሜሪ። ከስንት ሰው ጋር ስታባለኝ እኔ ከሷ ነኝ ያለሁት፣ ከጎኗ ነበርኩኝ ያለሁት። እኔ ትልቅ ሰው ነኝ፣ ልጅ አይደለሁኝም። ልጄም ትሰማኛለች። እዚህ ጋር ዘላለም ለምትዩ ፍሬንድ ለምትዩ እኔ ልጆችም የኔ ላይፍ ያውቁታል። እኔ እዚህ አደባባይ አልናገረውም። ላንቺ የነገርኩትን ለአደባባይ አልናገረውም። የኔን ህይወት እኔ ነኝ የማውቀው። እኔ ክብር ያለኝ ሴት ስለሆንኩ ይመስለኛል ዛሬ ባሌን ማስታመመው፣ የልጆቼን አባት ማስታመመው፣ ከዚህም ላለማምጣት ልጆቼን አንድ አድርጌ ማስታመመው። አንቺ ታውቂያለሽ። አብርሽ የቄራው ይጠራ ከፈለግሽ ማለት ነው። አብርሽ የቄራው አለ ሜዳ ላይ የተጣለ ልጅ ካንቺ ጋር አይደለም እንዴ? አብርሽ የቄራው አለ ሄጅ አምጥቼ ካንቺ ጋር ሳሳድጌ ነበረ እዚህ ቤሩት ላይ አብርሽ የቄራውን ጠይቂው። መጨረሻ ቀን ነይ ሆቴል እንውሰድሽ ብላችሁኝ ደባልቃችሁ አጠጥታችሁ አብርሽ የቄራው ምንድን የዋህ ሰው ነው የሰከረ ለታ የሚናገረው ብሎን የዛለት ጀምሬ እኔ ጤነኛ ነበርኩኝ። እውነቱን ነው የምነግርሽ። እኔ አይን ዓለም ያለውን ነገር ነው እኔ የምነግርሽ። እኔ አልዋሽም። 12 ግራም ትላለች ወርቁ ለምትይው አይተሹም አላየሹም ከሆነ እግዚአብሔር ፍርዱን ይፈርዳል። እሱ ፍርዱን ይፈርዳል። ሰዎች የቱርክ ድራማ ተጫወታችሁብኝ አሉት እና ራሴ በታክሲ እኔ ከዛ መጥቼ ተቀመጥኩኝ። እሱ ፈጣሪ ነው የሚያውቀው። ያገኙኝ ሰዎችና የውስጥ የተቀበሉኝ ሰዎች ይጠይቁ። አንቺ ጋር እንዴት እንዳደርኩኝ ፋቴን ትናገር።
እና የሌለ ነገር አይደለም የተናገርኩሽ። አንቺ ተኝተሽ አይደለም አሁን ሄደሽ ነገሮችን ቆስቆሰሽ እኔ ስለማቀሽ አሁን እዚህ ጋር ያሉ ሰዎች ይወቁ ነገሮችን ጠምጥመሽ መጥሽ እዚህ ጋር ብትናገሪ እኔ ምንም የሌለ ነገር አይደለም የተናገሩት። እርዳታም አልፈልግም ታውቂኛለሽ። እኔ የልማት ልጅ ነኝ። ዛባ ቆፍሬ እበላለሁ። ያመጣኋቸውም ልጆች ቢሆን ኖሮ እኔ ያመጣኋቸውን ልጆች ላይ እኔ ተጠቅሜ ያመጣኋቸው ልጆች እንደሌሉ ነው የምነግርሽ። አንቺም ታውቂዋለሽ። የእህትሽን ልጅ ሳመጣ እኔ እህትሽን ልጅ ተቀብያለሁ። እህትሽን ሳመጣ ተቀብያለሁ። እኔማ እንደ ደላላ ብር በበላ ኖሮ ዛሬ ኢትዮጵያ ነበርኩኝ። እኔ አይደለሁም ዛሬ ውሃ ውስጥ ቁጭ ብዬ $300 አልበላም። እያስተረጎምክ በሰው ጉሮሬ እየደረቀ $300 አልበላም። ሲቀጥል ደግሞ አንቺ የኔን ህይወት በጠቅላላ ስለነገርኩሽና ስለቀረብኩሽ እንደማንኛውም ጓደኛ ልትይኛችም ካንቺ የቀረበኝ ሰው በተአምር ቤተሰቦች አይቀርቡኝም። ካንቺ የቀረበኝ ያንን በመካድሽ ግን በጣም ነው የተናደርኩት። ማንንም እንደሚያበላ ማንንም እንደሚያጠጣው አልናገርም እዚህ ሚዲያ ላይ። አንቺ በታክሲ ወሰርሽኝ እስከ ቤታችሁ ድረስ የተናገርሽው እኔ አልናገርም። መናገር አልፈልግም። እኔ ያደረኩልሽን አልናገርም። ሰው ያበላውን አይናገርም፣ ያጠጣውን አይናገርም። እኔ አትንኪኝ፣ አሁንም አታጣኝ፣ ስሜን አታጥፊ ነው ሀቢባ ጋር ያመጣኝ። በቃ እኔ ተጎድቻለሁ፣ ትልቅ ሰው ነኝ። ወርቄ ጠፍቷል፣ በሽተኛ ባል አለኝ። የልጄን ሁኔታ አንቺ ታውቂያለሽ፣ ዛሬ ያለሁበትን ሁኔታ ታውቂያለሽ። የራሴ ቁስል ሳያንሰኝ የሰውን ቁስል መንካት ስለማልፈልግ ነው። ገብቶሻል? እኔ እዚህ ጋር ብትይ እሱ ፈጣሪ ነው የሚያውቀው። እኔ አውቄ አይና ለምን ለማጣላት ቢሆን ኖሮ ያኔ ወርቄ የጠፋ ጊዜና ያኔ ስንት ሲሉኝ አንቺን ማለት ነው እጣላሽ ነበረ። አልጣላሽም። መጨረሻ ላይ ወርቁ አልጠፋም ብለሽ ጅና ሄደሽ ስትናገሪ መጥቼ ነው የጠየኩሽ። ለምን እንደዚህ አልሽ ብዬ አላልኩም ስትይ ያሉ ሰዎች ሲመጡ ከቤተክርስቲያን ቀረሽ። እነ ቡዜ ሲመጡ ዓለም ምስክር ነሽ ለምትል ዓለም ምስክር ነሽ ለሁለታችንም። ግን እንዴት መሰለሽ? ሰላም እንዴት ነሽ? ሰላም ነው። አዎ እናቴ ትሰሚያለሽ? እንዴት ነሽ? አለን እግዚአብሔር ይመስገን ሰላም ነው። እኔ ቤሩት ከመጣሁኝ የዛሬ 12 ዓመት ነው። በሚሚ ቢሮ ነው የመጣሁትና ሚሚ ናት ያመጣችኝ። እኔ ሚሚን ማቃት ኢትዮጵያም ነው የማዘሬ ጓደኛ ናት፣ ቤስት ጓደኛዋ ናት። እና እሷ ናት ያመጣችኝ። መጣሁ 3 ወር ተቀምጬ ቢሮ ምናምን ጠፋሁኝ እና ጠፍቼ የት ነው ሄድኩት? ሜሪ ትንሽ ድምፅሽን ከፍ አድርጊ ፕሊዝ። ሜሪ ትንሽ ድምፅሽን ከፍ አድርጊ ፕሊዝ። አይሰማም? አዎ በደንብ አይሰማም። ትንሽ ድምፅሽን ከፍ አድርጊና ትንሽ ከፍ አድርጊ ማሬ፣ ትንሽ ድምፅሽን ከፍ አድርጊ። እሺ አሁን እሰማለሁ። ስራ ቦታ ስለሆንኩ ነው። እሺ እሰማለሁ። እሺ ቀጥይ ማሪ፣ ምንም ማድረግ አይቻልም። በቃ እንቀጥል። እሺ እና ጠፍቼ እዛው አካባቢ የመጣሁት በሚሚ ቢሮ ሆኖ የሚሚን ቤት ነበር ስፈልግ የነበረው ከዛው ከቢሮ ጠፍቼ ማለት ነው። እና ሄድኩኝ ቤቷ። ከዛ በኋላ መስራት ነው የምትፈልጊው ወይስ አግኝቻታለሁ ብዬ ላገናኝሽ ስትለኝ ለቢሮ እኔ መስራት ነው የምፈልገው ከዚህ በኋላ አልኳት። ስራዬን መስራት ጀመርኩ። ግን ከሚሚ ጋር ብዙም ፍቅር የለንም፣ አንገናኝም። ገባሽ? በይበልጥ ቤስት ጓደኛዬ ማናት? አይን አለም ናት። ከአይን አለም ጋር ነው ብዙ ጊዜ ማሳልፈው ምናምን ብዙ ነገር አድርጋለናለች። ለእኛም ሰብሳቢያችን ናት። ሚሚን ደግሞ እናያታለን። ያኔ ከኔ ጋር ብዙም ቅርበት የላትም፣ ግን ጓደኝነታቸው ከኛ የበለጠ ነው። በቃ እንደ እህት ናቸው። ያኔ ከእህትም በላይ ናቸው ሁለቱ ማለት ነው። ሚሚ ኢትዮጵያ ስትሄድ ቤተሰቦቿን ታያለች፣ ዕቃ ይዛላት ትሄዳለች። ብዙ ነገር አሳልፈዋል። በቃ ብዙ ነገር ከምነግርሽ በላይ ታማ ነበረ አልነበረም ወይም ለሚለው ነገር ኢትዮጵያ ሄዳ ታማ ነበረ ሚሚ። እኔም የሰማሁት ከአይን አለም ነው። እኔ ስለሚሚ ምንም ነገር እንኳን ማወቅ ከፈለግኩኝ አይን አለምን ነው የምጠይቀው። እና
አይን አለም ናት የነገረችኝ የዛኔ ኢትዮጵያ ናት እኮ ታማለች፣ ከዚህ በኋላ እዚህ ሀገር አትመጣም፣ ሰውየው እንትን ካንሰል አድርጎባታል፣ ስለዚህ ማዘርሽን አውሪያትና እንትን ትበላት፣ የምትችል ከሆነ ወደ ዱባይ ትሰዳት ስትለኝ ኦኬ ብዬ በአጋጣሚ ማዘርም አግኝታት ነበር ኢትዮጵያ። በጣም እንትን ብላ በጣም ተጎድታ ነበረ በህመም። ከዛ እንደውም ማዘሬ ቁጥሯ ጠፍቶባት አውርታኛለች እና የሚሚ ቁጥር ጠፋብኝ አግኝቻት ነበርና ላግዛት እፈልጋለሁ ስትለኝ ቁጥሯን ከአይን አለም ነው የጠየቅኩት። እና ያኔ ለሐቁ ስመሰክር ምንድነው የእነሱን ጓደኝነት ቤሩት ሙሉ የሚያወራው ነው። ድለላም ለተባለው ደላላ ናት፣ ኖርማል ነው። ብዙ ልጆችን እንደውም የሀገሯን ልጆች ነው የምታመጣው። ብዙ ልጆች እኛ የዛ ሀገር ልጆች እንደውም ጨምላቆች ነን። በቃ ያኔ እንመጣለን፣ ብዙ ልጆች ይመጡና አንሰራም ነው። እኔም መጥቼ አልሰራም ነው ያልኩት። አንሰራም ነው የሚሏት። ብዙ ኪሳራ ውስጥ እንትን ብለዋታል ምናምን። ያንን ሁሉ ችላ ነው እንትን ያለችው። እና እኔ ለመሰክር የፈለኩት ምንድነው የነሱን ጓደኝነት በደንብ በቅርብ ሁኔታ ሆኜ አይቼዋለሁ፣ አውቃለሁ። በጣም ቤስት ናቸው። አሁን ነጥቡን ስናወራ ይኸውልሽ ሜሪ፣ ነጥቡን ስናወራ ላንቺ እንዳመማትና እንደማትመለስ የነገረችሽ አይን አለም ናት። ኦኬ። ስለዚህ አንዴ አይን አለም ናት። እሱን ያዙ። አይን አለም የነገረችሽ አይን አለም ናት። አንዴ ሚውት አድርገሽ አብሪው እንዲስተካከል። አይን አለም አሁን ሚውት አብሪ። አይን አለም አሁን ይስተካከላል። አሁን አብሪ ሚውት። አይን አለም አይን አለም ጋር በጣም ከባድ ነው። አይን አለም ዝግም ያለ ነው ኔትወርኩ። አይሁን ምን አለ ሚውትሽን አብሪ። አይን አለም ጥያቄ አለኝ። ወይ አቢባዬ አለው እየሰማሁ ለሜሪ አይን አለም ከዚህ በኋላ ሚሚ ከዚህ በኋላ ተስፋ የላትም ወደ ቤሩት የመመለስ። በጣም ታማለች። እናትሽን አናግሪያ ዱባይ እንድትወስዳት ብለሻታል አላልሻትም? ይኸውልሽ አቢባዬ በመጀመሪያ ደረጃ ያለችው ነገር ውሸት ነው። ለምን እንደሆነ ታውቂያለሽ? ብለሻታል ለሜሪ? አላልኳትም፣ ግን ምክንያቱን ልንገርሽ። አትመጣም ሳይሆን እናትየው ሚሚሾ ተጎሳቅሏ ምናምን አየዋትኝ ብላ አለችኝ ብላ ገብታ እየሰማንሽ ነው እኮ ማሪ። ይሰማል። እኔ ጋር ተቋርጦ ነበር፣ ለዛ ነው። እናትየው የሜሪ እናት በወቅቱ በሰዓቱ ተጎሳቅላ አየዋት። ሚሚሾ ምን ሆና ነው ብላ አለችኝ። ሚውት ነሽ ልበል አቢባዬ? እኔ ጋር አይሰማም። ይሰማሻል አንቺ? አንቺ ጋር ምን ይሰማሽ? የምታወሪው አንቺ ነሽ። እኛ ዝም ብለን ነው መስማት ያለብን። ሁለት ሰው ባንድ ያወራል። ምን ሊሰማሽ ነው ከኔ ሳይድ? እኔ እኮ ዝም ብዬ ማዳመጥ ነው ስራዬ። የምታወሪው አንቺ ነሽ። ኦኬ እሺ። እና ተጎሳቅላ ምን ሆና ነው አየዋትኝ ምናምን ብላ አለችኝ እናቴ ብላ ስትለኝ፣ አዎ ሚሚሾ እኮ አሟት ኢትዮጵያ ናት ያለችው ብዬ አልኳትኝ። በወቅቱ በሰዓቱ ደግሞ ሚሚሾ ዱባይ መሄድ እፈልጋለሁ ብላ ስትለኝ ነበረ። ዱባይ መሄድ እፈልጋለሁ ስትል እኔ ደግሞ ያኔ በሌላ ሳይድ ሳይሆን ዱባይ መሄድ ከፈለግሽ በቃ እሺ እንትና ሜሪ ታውራልሽ ብዬ አልኳትኝ። አይን አለም በቀደም እዛ ቅድም ስጠይቅሽ በፍጹም ስለሚሚ መታመም ለማንም ሰው አላወራሁም።
እንኳን ዱባይ ስለመሄድ ስለመታመሟ ራሱ አላቅም ለማንም አላወራውም ብለሽ ነበር ማሪ። በቀደም እኮ ነግሬሻለሁ ብያለሁ። ተናድጄ አላቅም ነበረ መርሲ ወቅቱ በሰዓቱ መተት ምናምን አስደረገችብኝ በሚለው ተናድጄ ብያለሁ። ዛሬ እስቅድም ስጠይቅሽ ለማንም እኔ የእሷን መታመን ለማንም አላወራሁም ብለሽ ነበር። ይኸውልሽ እሷ ጠይቃኝ ነው ያወራኋት። እሷ ደግሞ በእኛ ሳይድ ናት እንድረዳት ስለፈለገች ነው የነገርኳት። በሌላ ነገር አስቤ አይደለም። እሺ ሜሮን ቀጥይ። እኔ አላልኩም ተስፋ የላትም የሚባለውን ነገር እኔ አልተጠቀምኩም። ተስፋ የላትም መታመሟን እሺ ለሜሪ ብቻ ነው ያወራሽው? ለሜሪ ብቻ ነው ያወራሽው የሚሚን መታመም? ግን አንቺ እኮ መታመሟን አላውቅም ነበር። የሚሚን እሺ በቃ የሚሚን መታመም እኮ ማቅ የለም። ሁሉም እኮ ያውቃል። ቤሩት ላይ መታመሟን ሁሉም ጓደኞቻችን ያውቃሉ። እሺ በቃ እሺና ለማውን አንቺ ሚውት አድርጊና የሜሪን እንቀጥል። አስቁሚያት ነው ሜሪን እንዳይጠፋብን ብዬ ጥያቄው። እሺ ሜሪ ቀጥይ። ሜሮን ስልክ ተደውሎባታል። እሺ ሜሮን እስክትመለስ ወደ ስሟ አይታይም 09 ብሎ ነው የሚጀምረው። ስሟ ማን ነው? ያንቺ እኑ ወይ ህኑ ናት። የኔም የሷም ጓደኛ ናት። ህኑ እሺ ህኑ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ማሬ እሺ አንቺ ደግሞ የምታውቂውን ነገር ተናገሪ። ደህና ነን ይመስገን ፈጣሪ። ኦኬ እኔ በቀደምም ስከታተል ነበረ በቀደሙ እንትን ማለት ነው። እኔ የአይን አለምም የሚሚም ቤስት ጓደኛ ነኝ ከመሰረቱ ከመጀመሪያው። መንገዱ ትሰበስባለች ሰው በቃ ሀበሻ የተባለ የተጎዳ መንገድ ላይ ካለ ለምን አጋጣሚው አላት። ብቻዋን ነው የምትኖረው። ሰዎቹ አብሯት ስለማይኖሩ የቤት ኪራይ አትከፍል፣ ውሃ አትከፍል፣ ምንም አይነት ነገር ስለማትከፍል በጣም ብዙ ሰው አስጠግታለች። በቁጥር የማይቆጠሩ ሀበሻን አስጠግታለች። ካላት አብልታለች። ታዚል ምንም እየሰራች አስጠግታለች። ስራ ሲያገኙ ምን ሲሉ ይሄዳሉ። ግን እኔ እንደዚህ የዚህን ያህል ደረጃ ሚዲያ ላይ ይወጣሉ፣ የዚህን ያህል ደረጃ አይን አለም ሚሚ ላይ ክፋት ታደርጋለች ብዬ በአይምሮዬም ስዬም አስቤውም አላውቅም። ምክንያቱም ከሁላችንም የትም ትሄድ የትም ሚሚ አይን አለምን ነው ይዛ የምትሄደው። ለምን በይ አንደኛ አይን አለም ታከብራታለች በጣም ምንም ብትል ምንም ሚሚን አይ አትላትም። ያኒ ወይ እንደኛ በቅሽ በኋላ ምናምን ነገር አት ሚሚ ደግሞ በተፈጥሯ ፈጣን ነች። በቃ ጊዜ የሚባል ነገር በጣም ትጠቀማለች። በጊዜ ማለት ነው በቃ የምታደርገውን ነገር በጊዜ ማድረግ ነው የምትፈልገው። እና በቃ እሷን ነው ይዛ የምትሄደው የትም ቦታ ትቀላታለችም ይሆናል አይዶን ነው። እና ግን ማለት ነው በሰዓቱ የዚህን ያህል ክፋት ሁለቱም ላይ የለም። ሁለቱም መልካም ናቸው። ብዙ ጊዜ ይጋጫሉ ይመስለኛል፣ ስለሚዋደዱም ይመስለኛል የሚጋጩትም ይጣሉትም። አንዳንዴ ይጣላሉ እናስታርቃለን። ግን አብዛኛው ጊዜ አብረን በነበርን ሰዓት ይቅርታ የምትጠይቀው አይን አለም ነች። እኛም እንቆጣታለን እናከብራታለን። እና ሚሚም የዋህ ነች፣ እችኛም የዋህ ነች። እኔ በጣም ያኒ እኔ ሚሚን ከ2 ወር በፊት አናግሬያታለሁ። ሚሚ አንቺም ጓደኛዬ ነሽ እሷም ጓደኛዬ ነች። ይሄን ነገር ሚዲያ ላይ ሳይሆን ምክንያቱም እኔ የሆነ ዘፈን ለቅቄ በአይን አለምና በእኔ ፎቶ የሆነ ኮመንት ጻፈች። ሚሚ እኔ ወድሻለሁ፣ አንቺ በጣም የዋህ ሰው ነሽ፣ ግን ይሄን ነገር ሚዲያ ላይ ሳይሆን ሰውን ሳትሰሙ ቤተክርስቲያን ሂዱና ያለውን ነገር በግልጽ ተነጋገሩ። እሷም ጥፋት ካጠፋች መጽሐፍ ቅዱስ ይዛ ትማል። ጥፋት እውነቱም አንቺ ጋር ካለሽ መጽሐፍ ቅዱስ ይዘሽ ማይ። ሚዲያ ላይ ወጥቶ እንዲህ ማለቱ ምንም አይነት ጥቅም የለውም። በሰው የማይፈታ ከሆነ ኦኬ ጓደኝነታችሁ አይቀጥል። ግን እውነቱ ማወቅ ከፈለጋችሁ ቤተክርስቲያን ሂጂ ብዬ አናግሪያት ነበረ። አረ ይቅርብኝ ምናምን ብላለች ሚሚ። አይና ለምንም አናገርኳት። እኔ ችግር የለብኝም የፈለገችበት ቦታ ይዛን ትሄዳለች። ግን አብረን በነበርን ሰዓት ምንም አይነት ክፋት አልነበረም አይን አለም ላይ ለሷ ማለት ነው። አሁን ሚሚ አንዳንዴ ያማታል በፊትም ማለት ነው። ግን ያው ይሄን ያህል ስር የሰደደ አይደለም።
እኔ እስከማውቀው ድረስ ማለት ነው። ከዛ ውጭ ይሄ ካንሰር ይሄን ታሪክ በሙሉ ነው ሰምቼ አላውቅም። እኔ አሁን በቅርብ ነው የሰማሁት። እሱንም የሚነግራኝ ነው፣ ከሌላ ሰው አልሰማሁም። እንዲህ ብላ እኮ ስታስወራብኝ ነበር ስላት፣ እኔ ስለ እውነቱ እኔ አይናለም እንደዚህ አላለችኝም። ምክንያቱም አይናለም ቀን ቀን ትተኛለች፣ ማታ አተኛም። ልጁ በሽተኛ ነው፣ ማታ ይጮሃል። ልክ ጠዋት ሰው ሲነሳ እሷ ትተኛለች ከልጁ ጋር። ስራዋ ይሄ ነው። እንግዲህ 18 ዓመት ሙሉ ከበሽተኛ ልጅ ጋር እንደውም በስነ ስርዓት ማውራቷ ጥሩ ነው። በተፈጥሮ ሚሚ ቀልጣፋ ነች። አይናለም ደግሞ ዝግምተኛ በያት። እንዲህ በእጅሽ እንትን ካላልሻት ፈጣን ልጅ አይደለችም። የሆነ በቃ የሆነ ጉትት ያለች ልጅ ነች። እና የዚህን ያህል ተነቃቅታ ነቅታ ሰው ላይ ክፋት ታደርጋለች ብዬ መባሪፍ ያኔ እኔ እንጃ። ሲቀጥል ደግሞ ሚሚም ይሄ የሚገባት ሰው አይደለችም። ለእኑ ሚሚ መልካም ሰው ነች እሷም ማለት ነው። እኔ ብቻ ሁለቱ ለዚችም እውነት እንዲወጣ ነው የምፈልገው፣ ለዛችም እውነት እንዲወጣ ነው የምፈልገው። ምክንያቱም ሁለቱ ለእኔ እኩል ጓደኞቼ ናቸው። እችም እንድትጎዳ አልፈልግም፣ ያችም እንድትጎዳ አልፈልግም። ምክንያቱም በአይኔ ያላየሁትን ነገር መመስከር አልችልም። በአይኔ ያየሁትን ግን አብሬያቸው ስኖር የነበርኩት መባሪፍ ለእኑ ከመሰረቱ ጀምሮ እኔ ጓደኛቸው ነኝ። ሲጀመር ገና መዳም ቤት እያለን እኛው ሶስታችን አንድ ላይ ነበርን፣ እኔ እስከማውቃቸው ድረስ ማለት ነው። ስለ ወርቁም የተባለው ጠይቂያት ነበር። እኔ በወቅቱ አጠገባቸው የለውም፣ ግን ጠይቂያት ነበር። ያክስቷል ልጅ ታሪክ እንዲህ እየተባለ ነው፣ ይሄ ነገር እውነት ነው ወይ ብዬ ጠየቅኳት ታሪኳን። ምን አውቃለሁ እኔ ወርቅ የተባለ አላየውም፣ ግን ሰርቃለች ብላኛለች። እንግዲህ አክስቷ ልጅ ነች። ተስማሙ፣ እናንተ ቤተሰብ ናችሁ። ሀታ እኔ ታሪኳን እንዲህ ማለት የራሱ እኔ ለሚሚ አልጠየቅኳትም፣ አልነገርኳትም። እና ተስማሙ ብዬ አልኳት። እና አቡ እኮ ስለዚህ አሁን እኮ አንቺ ባይኔ ስላላየሁት ነገር መመስከር አልችልም ማለት ነው። አንቺ ታዲያ ምንድን ነው የመጣሽ? ባይኔ ማየው የሆነቱን ጥሩነትና ሀቡነት በሰዓቱ እኛ አንድ ላይ በነበርን ሰዓት ያዲ አይናለም የዚህን ያህል ክፋት ሚሚ ላይ አታደርግም፣ ሚሚም የዚህን ያህል ክፋት ደግሞ የለባትም። አይናለምን በጣም የዋን እችም ሰው ትረዳለች፣ ያችም ሰው ትረዳለች። የሁለቱም አረዳድ ይለያይ። ስለዚህ መተት አልተደረገባትም። ሚሚ ታማ ነው። ይሄ ደግሞ ሀሳቧ ነው። እኔ ሚሚ ያልኳት በዙሪያሽ ያለውን ሰው ተይና ሁለታችሁ ቤተክርስቲያን ሂዱና እንትን በሉ፣ ሰው አታስገቡ። የሰው ወሬ ከሆነስ እኔ 2 ዓመት ሙሉ ስታመም ነበር ሀቡ ቤት ውስጥ ማለት ነው። ልጄን እርጉዞኝ እንደዚሁ ያኔ ይሄ የመንፈስ ጉዳይ ነው፣ የመንፈስ ስራ ነው። ከቤተክርስቲያንና ከአባቶች ጋር ነው ራሴን የተዋጋሁት። ህዝብ ፊት ግን አልወጣሁም። ሀታ ህዝብ ፊት ቤተሰብ ማንም አያውቅም። በቃ ይሄ ጉዳይ ከሆነ ወደ ቤተክርስቲያን መሄድ። አንዳንዴ ደግሞ በአሁን ሰዓት ደግሞ ሰው የሚያስታርቅ የለም፣ ሁሉም የሚያጋግል ነው። እንዲህ ስትባይ እንዲህ ይላል። ወደ እውነተኛው ቦታ መላክ ወይም ደግሞ ያለውን ነገር እንትን ማለት። እኔ ፈራጅ አይደለሁም፣ እሷም ላይ አልፈርድም፣ እችም ላይ አልፈርድም። ፈራጅ የሰማዩ ነው። ስለዚህ ማድረግ ያለባቸው እነሱ ቤተክርስቲያን ሄደው እንትናም ሚሚን ብላለች እንማማል ነው። ሚሚ እንድትምልላት ነው የምትፈልገው። ደግሞ ባለፈውም ትብለጽ ገብታ እንዲህ ሚሚ ትብለጽ ራሱ ስለ ሁለቱ ነበር መመስከር ያለበት። ምክንያቱም ትብለጽ በጣም አይናለም በጣም ሆናለታለች፣ እስከ ጥግ ድረስ ሆናላታለች። እንደውም ከትብለጽ ሚሚ በጣም ምርጥና በጣም ምርጥ በ10 ጣቴ የምፈርምላት ሴት ነች ሚሚ ማለት ነው። ምክንያቱም በሰዓቱ ሚሚና እሷ ሚሚ ብዙም አትዋጥላትም፣ ትብለጽም ብዙም አትዋጥላትም፣ ሁለቱ ማለት ነው። ገባሽ? ሚሚ ግልጽነት ስላላት ነው። በቃ እንዲህ ብልጥ የሚያጫውት ሰው የሆነ እንዲህ በቃ እኔ እንትን የሚል ሰው አይመቻትም። በቃ ሚሚ ግልጽ ነች። ከፈለግሽ ደጃት፣ ከፈለግሽ ቅያት። አይናለም ደግሞ ብትጎዳም ጨምቃት ይዛለች። በቃ ውስጧ እየተጎዳም ግን ያንን ነገር አሳልፋ እንትን አትልም። ሀይዳ ልዩነቱ። ስለዛ ሁለቱ የሚዋደዱትን ያህል እኛ አንዋደድም። ስለዚህ ሄደው ቤተክርስቲያን እሷም ትማልላት ያችም ትማልላት። ካላስ ፍርዱ ከሰማይ ነው፣ ፍርዱ ከማንም አይደለም። እኔ በዛ ተስማምተን ነበር የተለያየነው። አይናለም መናገር ፈልጋ
ስተት ከሰራች አይናለም ስተት ካለባት አይናለም ወደ ትክክለኛው ምክንያቱም ይሄ ምንም አይነት ጥቅም አይሰጠውማ ትርፉ አሉ አለች አሉ ነው አሁንም እኮ ያሉ እኮ ነው እየሰማን ያለ ነው ስለዚህ ለሽ እሷን በዚህ እድሜ አለሽ ሚዲያ ላይ እንዲ ልጆች አላት ቡጡሉ እዚህ ሀገር ስትመጣ ቡጡሉ በጣም ትንሽዬ ልጅ ነበረች ስቲል ፎቶ አለ አሁን ከኔና ከሴትዮዋ ጋር የተነሳች ለሽ ልጇስ በሰላም ትኑርበት ተስራበት ለሽ ስሟ የሚነሳው የልጇ ስም خلاص አይናለምም እዛ ጋር ቤተሰብ አላት ትክክል ሁለቱም ቢያንስ ሁለቱም خلاص ሄደ ያለውን ነገር ይፍቱ አለቀ የዚህን ያህል ወጡ እንዲ ምንም እንትን የለውም ምክንያቱም ሁለት አንቺ እኔ በእኔ ቦታ ብትሆኝ አንቺም እንደዛ ነው የምትሄድ ሁለቱም የሚያመሳስል ባህሪያቸው ደግ ናቸው የዋህ ናቸው እቺም ሰው ታስጠጋ ነበር በጣም ብዙ ሰው ልብሳቸውን አጥባ ምግብ ሰርታ አብልታ የው ኃይሉ የመብራት ኃይሉ ቤታችን ሲሰበር ፖሊስ ሲገባ ስንት አመት ሙሉ እሷ ጋር ነበር የተቀመጠው ብዙ ነገር እንደውም ሁለቱ ለኔ አልሆኑ እኔ ቤስት ጓደኛቸው እንደውም ለኔ አልሆኑ ያም የሚያለች ታስሬ መጥተው አልጠየቁኝ በየእስር ቤቱ ዞረው እኔ ነበርኩኝ ሚሚ እቃ ትሰጠኛለች ከተገናኘን ይሄ ላከሌ ስጪ ያላትን ወደ ኋላ አትልም ስጓን ቆርጠሽ ብትበይ ማን እንደምሽክሌ አይናለምም እንደዛው ምክንያቱም አትሄድም አይናለም በሰዓቱ ወረቀቷ ሰዎቿ ጋር ስለነበር እኔ ግን ሀቡ ያልሄድኩበት እስር ቤት የለም እኔ ግን ስታሰር ወላ አይናለም ወላ ሚሚ ወላ ትብለጽ ወላ ሀዳ መጥቶ እስር ቤት እኔን መጥቶ የጠየቀኝ የለም ሆነ ልክ ስወጣ ያልመጣችበትን ምክንያት እንዲ ነው ብላ አስረዳችኝ አይናለም ሚሚ ግን ምንም አላለችኝም ያማራም የጋላም አላለችኝም እና ነገሮች ዝም ብለሽ ካስ እንትን ካች ይባባሳሉ ስለዛ በቃ አይተሽ እንዳላየ ወይም ደግሞ የሆነ ላሽ ብለሽ ወይ ደግሞ ዘብር ገብርኤል ሄደው ይማማሉ ወይ ደግሞ ሳይማማሉ በቃ ተታርቀው ይለያዩ አይገናኙ ድጋሚ ይቅርታ አድርጊልኝ ዘብር ገብርኤል ይፈልጋል በጣም ይማማሉ ሄዳችሁ ተማምላችሁ ከዛ ድጋሚ ጓደኛ መሆን የለባችሁም አያስፈልግም አይ መቀጠልም አልፈልግም እኔ ጓደኝነት ቀርቶ ቅዱስ ገብርኤል አይኗንም አያሳየኝም እኔ ሄጄ እኔ ጉዳቴን እኔ ነኝ የማውቀው ሀቡ እኔ ነኝ የተጎዳሁት እኑ እንዳለችውም ከድሮም ጀምራ እኑ አጠገባችን ነች በርግጥ አይናለም አወጣ አትናገርም እንጂ እንደባብ ውስጥ ለውስጥ ስለሆነ ሁሉም ያውቃሉ የሷን ባህሪ እኔ ቅዱስ ገብርኤል ሄጄ እውነቴን አወጣለሁኝ አሁንም ልናገር ሊወጣ የቻልኩትኝ ቤተሰብ ውስጥ ገብታ የምታምሰው እንድታቆምልኝ ነበር እኔ መጀመሪያ እህቶቼ ልጆች ነገ እንገናኛለን አው ነግሬታለሽ አመንሽ አሁን ደግሞ የእህቷን ልጅ ታምጣትና ትመስክር ማለት ሁሉንም ነገር አላልኩም እያልሽ ምስካሪ ሲመጣ ያመንሽ ስለሆነ ቆይ ተጥራት አንዴ ሚሚ ጥራት የእህትሽ ልጅ አምጫትና አውርተዋል አላወሩም ማስረጃ አቅርቢ ማስረጃ ከሌለው ተቀባይነት የለውም እዚህ ጋር ያለ ማስረጃ ያለ ምስክር ምንም ነገር አንቀበልም ሚሚ አሁን ቀጥታ ነው የሷ በቀጥታ ስለሆነ እኔ ደውዬ ነው ማገኛቸው አላገኛትም እቺኛው ወርቅ ሰረቀች ያልኩሽ ቲክቶክ ላይ ታይን ትችላለች እሷ ጓደኛዋ ነች ማስገባት ትችላለች እኔን አታወራኝ አይደለም ቀጥታ ሆስፒታል ካላወራሻቸው እኔ ሆስፒታል የተኛውበትን ፎቶ የላክሽላቸው እንግዲህ እህቶቼ ልጆች ናቸው ሆስፒታል መተኛቴን የላክሽላቸው ወርቁ ከጠፋ በኋላ ሆስፒታል ፎቶ አንስተሽ የላክሽላቸው ትግባ ሚጡ ታላቅ ግቢ ለእህቶቿ ልጆች ቋንዴ የሚያውቁ ለእህቶቿ ልጆች ሆስፒታል መተኛቷን ፎቶ ልተሻል አይራን ያላኩ እሺ አምጫቸው ሚሚ ፎቶ ተላከላት ልጅ አምጫት ሚሚ ሰምታለች አይናለም ዘብር ገብርኤል ሄዳ ለመማል ተስማምታለች ጨርሰናል ተማምለው ሲመጡ